يعني جرشني جرشل يقولش مري عندنا قال لنقرش ما ينش نجفني لا من جنقش بقى جفني وش جيني يقولش ترى نقرر ما قلت أيشر هالقد يعني فكرة يتبلاشون هيوتي استكاكلش اللي سيت مالت من مالت እንደሆነ ቻሳይችን ሴት አንቺ ነሽ ሴት ልጅ ማለት ለኔ ምንም ማለት ነበርች ምርዬ ታገብኛለሽ አንተ እብድ እየታገኛል ከየት አገኛለሁ ፈጣሪ ድጋሚ አግባት ብሎ ፈቅዶልኝ ነው እንጂ አላገባም ወድሽ ነው የምታገቢው አፍቅርሻለሁ አይ ማፍቅራት እሺ እንተልሽ አምላኬ ግን ምን ባረግለት ነው እንታንተ የምታሳቢ ባል ይሰጠኝ ለኔ ነው እንጂ አንቺ ነው የሰጠኝ አንቺማ ከኔ የተሻለ ሰው ይገባሽ ነበር አስበው እስኪ ለአንተ የሚኖር ለደስታ የሚጨነቅ ሰው ማግኘት እኮ መታደል ነው አምርዬ ግን በቃ እንድታረቅሽብኝ አልፈልግም እሺ የደስታ እኮ የምንም ይሁን እንድታረቅሽ አልፈልግም እስኪ አንቺ ሳቂልኝ እንደዚህ ነው የሚያምርብሽ አሁን ቀለበት በአንድ ሳምንት ሰፋኝ ብለሽ ነው እንደዚህ የምትይኝ ሰይሽ ንቅፍ ላድርግሽ ሰኒ አንተ ደግሞ እዚህ ምን እየሰራ ነው? ምንም ቤቴ በር ላይ ቆመ ምንም? የእውነት ቤት ቀይረሽ ነው? አይ ቤቴ ሰፈር ቀይሮ ነው። ቆይ ዓለም ባንዴ እንደዚህ ሳትቀያየር አንቺ እንዴት እንደዚህ ልትለወጭ ቻልሽ? እሺ ሲጀመር እንዴት መጣ? ምንም እኔማ ከስራ ስትመጪ ተከትዬሽ ነው የመጣሁት። አሁን ጥያቄ መልሽልኝ። ማለት መመለስ ግዴታዬ ነው? አዎ መልሺ። ለምን ሲባል ሲጀመር ለምን ነው የምትከተለኝ? ምን ነህ? ጥያቄ እንድመልስ የምታስገድደኝ? ማነህ? ምን ነህ? አሁን ላይ የሚነሱ ጥያቄዎች ናቸው? አዎ። ሰኒ ግን ማላቃት ሴት እየሆንሽ ነው። ታውቆሻል? አንተን ነው እንጂ ማላቅ እየተቅለሰለስ ጉድ የሰራኸኝ። የምን ጉድ? ኦፍ በቃ አሁን ፈጣሪ ያጋልጧል። በእናትህ ትናንትና ሁሉም ነገር አይቼዋለሁ። እሺ ምን ነው? ምንም ዝም ብዬ የምትነግረኝ ነገር አለ? ምን? ምንም ቢፈጠር ማንም ቢመጣ ያንቺን ቦታ እንደማይተካ ምንም ነገር ቢፈጠር አንቺን የሚጎዳ ነገር እንደማላደርግና አይኔ ካንቺ ውጭ ማንንም ማየት እንደማይችል ነግርሽ እፈልጋለሁ። ለምን እንደዛ አየሽ? እንዴት አየውክ? እሺ ባይንሽ የሰለቸኝን ተረት ተረት አትድገምልኛለሽ። ኖረ ካሳየኝ እያልኩክ ነው። ጽናቴ እስኪ አስቢ። ቆይ ቤቴ እንድትሆን የምፈልግ ነው እንዴ ይመስልሽ? እኔ እኮ አውቃለሁ ያው እናቷ አሳዝናክ ነው። አንቺ አውቀሽ ነው የምታስለፈልፊ? አዎ ትንሽ ላስለፈልፈ ነበረ ግን አልቻልኩም። ማሳዘንክ። እኔ አንቺ መቀለጃ ነኝ? ፍቅሬም ጭምር ነው። እሺ ይቅራልሽ። ትናንትና የሁለታችንም ጥፋት ነበረ። ያው የኔ በውሃ ቀጠነ መጨቃጨቅና ያንተም እንዴት ተጨምሮበት ነው። አንቺ ምንም አላደረግሽም። እኔ ነኝ ጥፋተኛው። ይቅርታ። የሁለታችንም ጥፋት ነው። መላካ ይሳሳት። አንተ አሁን ደግሞ በዚህ እንጣላ እንዴ? ከአንቺ መለየት ምን ያህል አሰቃቂ ነገር እንደሆነ ትላንት ነው ያየሁት። እኔም ፍቅር ታውቃለህ፣ ካላንተ ማንም የለኝም። ከአባቴ ውጪ ዘመድ ወገን የለኝም። አንተ ብቻ ነው ያለኝ። ሁሌም ከጎንሽ ነኝ እናቴ፣ ግን ትዕግስትሽን እፈልጋለሁ። እሺ አባቴ። በጣም አፈቅርሻለሁ የኔ አስተዋይ ሴት። እኔም አፈቅራለሁ። ጭራሽ የሰው ቤት ተከትለኝ ገባ? በሩን ክፍት አድርገሽ የገባሽው ተከትየሽ እንድገባ መሰለኝ። አይደለም ጭቅጭቅ መሮኝ ነው። ቆይ አንቺ ፍቅር ነው ልህን ያዘሽ? እኔ ነኝ ካንተ ፍቅር የሚይዘኝ?
አዎ ከኔ ፍቅር ያዘሽ። በህልም ነው የሚሆነው እንዳታስበው። ሰኒ ይህንን ስሜት ስላላወቅሽ ነው ከኔ የምትርቂው። አይደለም ሰኒን ያፈቅርሻለሁ። ለእናቴ የሚሰማኝ ስሜት አንቺም የተሰማኝ ነው። አንቺን ስቀርብሽ ልቤ ይመታል። እናቴን ሳጣ የተሰማኝ ጎዶሎነት አሁን አንቺን ሳገኝ ልቤ ሙሉ ሆኖልኛል። አንተ ያማል እንዴ? እኔ ጋር እንደዚህ የሚባል ስሜት የለም። አትዋሺ ሰኒ፣ በቃ ራስሽን መዋሸት አቁሚ። ውጣልኝ። አልወጣም ሰኒ። አንቺን ላለማጣት ስል ስሜቴን ዋጥ አድርጌ እስከዛሬ ቻልኩት። አሁን ግን ከዚህ በላይ መታገስ አልችልም። እባክሽ አይን አይኔን እያየሽ ንገሪኝ። አንተ ሰውዬ እኔ ጋር እንደዚህ የሚባል ስሜት የለም። ያማል እንዴ? እኔ አንተን በፍጹም አልወድህም። ያማል እንዴ? ብዙ እየለፈለፍሽ ነው። አንዳንዴ ከቃላት በላይ ስሜቶች ሲያወሩ ጥሩ ነው። ቆይ ግን ምን አይነት ውሸታም ነህ? እኔ? አዎ አንተ። ምናልባት ይህንን ቃል ትናንት ለኒና ብልሃት ነበር አይደለ? ለኒና ለምንድን ነው ምላት? እና ምን ብልሃት ነው እኔን የቀጠርከኝ ቦታ ስስም ዝም ያልካት? ቆይ የምን ቀጠሮ ነው አልገባኝም። መቼም እንደሌላው ጊዜ ታረፍዳለች ብለህ ነው አይደለ? እኔ ግን በሰዓት የመጥቼ ሁሉንም ነገር አይቻለሁ። እሺ ትላንት እዛ ካፌ ነበርሽ እንዴ? እና ራስ አይደለ እንዴ ቆንጆ ሆነሽ ተሽቀርቅረሽ ነው ያልከኝ? እኔ? እና ይሄን ቴክስት ማን ይላከልኝ? መቼም ባንተ ስም የሚጠቀም ሌላ ሰው የለም አይደለ? ይሄው እኔ ጋር የለም እኮ። ማለት ይሄ የዛች የእብድ የኒና ጨዋታ ነው። ገደልኳት ዛሬ። ኒና እንዴ? እኔ እመጣለሁ፣ ጠብቀኝ። አይ እንግዲህ እዚያ አትንቀጥቀጭብኝ እንዴ። በቃ እንዲሞቅሽ ጥቅልል ብለሽ ተኝ። ከዚህ በላይ ወይኔ ሰውዬ በቃ ካለኔ መኖር ከበደው። አምላክ ትዕግስት ውስጠኝ። ወይዬ ክብሮምዬ፣ ወይዬ ፈለክኝ? አባ ፈላጊ አሳጣሽ እንዴ? ምን ነው? ምን ያደረግሽው? ምን አረኩኝ? አይ አታስጨንቁኝ። እኔ አትጩብኝ፣ አልወድም። አለበለዚያ እነርሷ ጋር የመታ መርፌ ትወጋኛለች። አትጩብኝ ቤቲ፣ እባክሽ አንዴ ውስጥ ትገቢልን? አስቸግርሽ። እሺ ግን ቀስ ብላችሁ ተጫወቱ እሺ። አለበለዚያ እነርሷ ጋር የመታ መርፌ ትወጋችኋለች። ቀስ በሉ እሺ። እሺ ደግሞ አስወግታ ጨረሰችኝ። ምንድን ነው ያደረግሽው? ምን አረኩኝ? ምን አረኳት በይኝ። የሰራችው ነገር ምንድን ነው? ምን አረኩኝ እንዴ? ምን ሆነ ነው ክብሮሜ? ምንድን ነው የምትጨቃጨቁት? ምን ሆናችኋል? ኪራ አንተ እዚህ ውስጥ አትግባ። ምንድን ነው ያደረገችው ነገር? ቀላል ነው እንዴ? እንጃ። ስልኬን ወስዳ ለሰው ቴክስት ላከችበት፣ ለሰኒ ቴክስት ላከችላት። አንቺ እንደታጠበ ጋቢ ጸጉርሽን ይዤ ሳልጠመልሽ ምን እንዳረግሽ ትናገራለሽ? እኔ ምንም አላረኩም እንዴ። ቆይ ተረጋጉ። ምንድን ነው የተፈጠረው? እኔ ምን አውቃለሁ። በቃ ተረጋጉ። እና ሰኒ ስለምታናድደኝ ነው። እና ስለምታናድሽ ነው ስልኬን ወስደሽ እሷን ካፌ ቀጠርሻት? ምን? ይህንን ነገር ደገምሽው? ይሄ ብቻ መሰለህ እንዴ? ምን ብለው እንደሆነ ላላቅም ጭራሽ ስመዋለች። ካፌ ማቆ ሰው መጣብኝ፣ እሱ ወደ እኔ እንዳይመጣ እባክህ አስቀይሳለችኝና ለካ እሷ ስራውን እየሰራች ነበር። አንቺ የውሻ ልጅ ዛሬ እናትሽ ወደ ብትገቢ አታመጭ እንዴ? እባክሽ ተረጋጊ፣ ግድ የለሽም። ኒና ነው ወደ ውስጥ ግቢ። እሺ በይ ሰኒ፣ ምን ሆነሽ ነው? ልቀቀኝ ደግሞ። አንተ ቆይ ሲጀምር ከብት ነህ እንዴ? ለምንድን ነው ስልክህን የሰጠሃት? እኔ ይፈጠራል ብዬ አስቤያለሁ። ለነገሩ ምን ታረግ፣ ከንፈርህንም ሰጥሃታል እኮ እንደው ጭርት ያርግብህ። እሺ ያምሻል እንዴ? አዎ ያመኛል። ሲጀመር ባያመኝ ካንተ ከኔ ምን? አሁን ተወኝ፣ አልጠጣ። እናንተ ደግሞ ለምንድን ነው እዚህ የምታዩኝ? ኧረ ምን በቃ እነዚህ ልጆች ላይ ያላቸው ሰኒ እንኳን ቆይታለች። ክብሮም ተከተላት እንጂ እናቴ ዘላ ትከመረብኝ ነው እንዴ?
ፈጣሪ ያተረፍከኝ እንዴ እጣለሁ ኪራዝ ናት ምን ያልሽ ነው ሰኒ እንዴ ምን ማለክሽ ነው ተረጋጊ እባክሽ ሰኒ ቆይ ልቀቀኝ አለቅሽ ቆይ እንደዚህ ለቅሽ መስሎሽ ነው አይደል ሰኒ ኧረ እባክሽ ወይኔ እቺ ልጅ አብዳለች ግድ የላችሁም ከቤቲ በላይ ሰዓት ያስበለችው በቃ አንቺ ደግሞ ተረጋጊ አላስተረፈችኝም ቦጫጨቀችኝ እኮ ወይኔ አሬች ምጉር ናት ኧረ የሆነ ነገር አድርጊኝ እየደነዘዘኝ ነው እዚህ እየደነዘዘኝ ነው ወይኔ እናቴ ወይኔ እናቴ ወይኔ እናቴ ይችማ ብቻዋን አይደለችም እኮ ሰባብራ ጣለችኝ 11 ጎረምሶች ውስጧ ተደብቀዋል ተረጋጊ ምን ሆነሽ ነው ምን ሆናለሁ ማንም ይምጣ ፈርቼ መስሎክ ማንንም አልፈራም እሺ ኧረ እባክሽ አዎ ከሰኒ ውጪ ማንንም እንደማትፈራ ስሟን አትጥራብኝ ይኸው በዛሬ ስራሽ ሴት ሆነሽብኝ ነው እንጂ እኔ ራሱ አለቅሽም ነበር ኧረ እባክህ አዎ አንተ ደግሞ እግሬን ልትሰብረው ነው እግርሽ ሰበረችሽ እንዴ ምን እግሬን ብቻ እስኪ ተወኝ እግሬን ጀርቤን አንገቴን ጭንቅላቴን አይኔን ጥፍሬን ምን ያስቃል እንዴ ወይ ጉድ ለምንድን ነው የምትስቅብኝ እኛ ባንወጣ ኖሮ እንደው ባንደርስልሽ ሬሳሽ ነበር ከዚህ ቤት የሚወጣው ወይ አንተ አልገባህም ልጅቷ ብቻ ነው አይደለችም የሆነ 11 ሰው ውስጥ አለ እንዴት ማለት ጥሩ ጥያቄ ነው 11 ጎረምሳ ወጣለች የሰው ልጅ በዚህ ደረጃ ብቻውን እንደዚህ አይነት ፓወር የለውም ደግሞ እንዳሰማሽ ይሄንን ከሰማሽ ማታይ ጻውርሽን ይዛ እንዲ እንደባብ ነው አሽከርክራ ታመጣልሽ ነው አዎ እሺ ጥሩ እኔስ ይሁን እንደው ይሁን እኔስ አጠገቡ አልደርስም ይብላኝ አብላት ለሚኖረው በርበሬ ታጥናለች ባሏን አዎ ስራት ይሉሽን ከባበር ምን ነው ልታገባ ታስበ ነበር እንዴ ወይ ባልደገፍስ ቢቀር ወሬው ቢቀርብኝ እዚህ ቻልፌ ብቆረምትስ ደህና ነሽ እንኳን ደህና መጣሽ ቤት ለምቦሳ ብያለሁ አመሰግናለሁ ቁጭ በል እኔ የምልሽ ምሩስ እየመጣች ነው ነው እንዴ እና እንዴት ነሽ ደህና ነኝ እንዴት ነው እባክሽ እንደዚህ ባጭር ጊዜ ያስተካከልሽው ምን ላድርግ ብለሽ በጣም ተናድጄ ነበር በቃ ከዛ ወጥቼ እዚህ ገባሁ ልሻለሁ ግን እንደዚህ በኩል መወሰን ጥሩ አይደለም እሺ አሁን ለእህትሽ ምን ልትያት ነው እውነትሽን እኮ ማታ ራሱ ቪዲዮ ኮል እያወራን ነበርና ተኝቼ ትራስ እያሳየኋት ነው ብታይ ስናወራ ነበር ሰኒ እና ለስንት ወር ነው ያከራየሽው ለ6 ወር ምን ይሄን ያህል ወር በሰዓቱ ቤቴን ቀይሬ መጥፋቴን እንጂ ሌላ ምንም ነገር አላሰብኩም ነበር ግን ጨካኝ ነሽ እኛን ጥለሽ ለመሄድ ይሄን ያህል መጣደፍ ምን ላድርግ የፈራሁት ነገር ሲደርስ ሰኒ ወይ ክብሮ ምን ታፈቅረዋለሽ ወይ ምሩ ደወለች በቃ መጣው ተቀብያት ሄሎ አዎ ነኝ በሱ በኩል ነይ እሺ እንዳስቀመጥኩሽ አገኘሁሽ እና ምን ላድርግ ብለሽ ነው እንዴት አልሽ በቃ ምሩ ከመጣሽማ ምሳ እናቅርብ አይ ሰኒዬ ከምሳ በፊት ግን የሆነ የምነግራችሁ ነገር አለ ሰሞኑን እጅን እየከበደኝ ነው ለማየት ዝግጁ ናችሁ አዎ እኛና ምን ማድረግልሽ አዎ ወይ ምሩ እኛ እኮ እናቅ ነበረ ታውቁ ነበር እንዴ አንቺ ህይወት ላይ እኮ እኛ ማናውቀው ምንም የሚሆን ነገር የለም ደግሞ እኮ ሲያምር ጭራሽ በየቀኑ እንደ አዲስ ነው እየተንበረከከ የሚያደርግልኝ ለዛ ነው ሱሪ ጉልበቱ ላይ እየሳሳ ያለው አንቺ ናሆሜ ለቀቅ ኧረ ተያት አሁንማ ክብሮ ምን መያዝ ነው እኮ ለምን በወጥመድ አትይዙትም ለኔ ስትሉ ፉ ሰኒ ማፈር ጀምራለች እንዴ ዱላም ጨምራልሻለች
የምን እንዴ ከብድሽን አልሰማሽም? ይኸውልሽ ሰኒና ኒና እዚህ ቤት እኔ እንደው ምን ይሻለኛል በእግዚአብሔር። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርቡ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። እንዴት አልሽ ፍቅር? ደህና ዋልኩ። አሁንማ እኮ ለመድኩት እብደቱ ነው። እሷ ደህና ሆና እንደዚህ አድርጊ እንደዚህ አታድርጊ ኪራ እንደዛ አይለውም ስትለኝ ለትንሽ ጊዜ እኮ ነው ፍቅር። መድኃኒቷን እስክትጨርስ ብቻ። ከዛው ልጅ ከዚህ ሁሉ ነገር ከዚህ ሁሉ መከራ እፎይ እንላለን። እኔ እንጃ። እሷ ስትሄድ ራሱ ሌላ ለመታካቱን በምን እርግጠኛ ያለሁ? እናቴ እንደመረረሽ እኮ አውቃለሁ፣ ግን እኔ ምን እንደማደርግ ግራ ገባኝ እኮ። ኧረ ተው። ለነገሩ አሁን አንተ ምን ያስገባት ልጅ ቦርሳ ውስጥ ምን እንዳገኘው ስታውቅ ከዓይኔ የተሰወረው የቤቲ ማስመሰል ውልል ብሎ ይገለጽልሃል። ማለት አልገባኝም። ምን አገኘሽ? አንተ አብዳለች ብላ ያመጣ ሴት አላማዋ ጤናዋን ማገገም ሳይሆን እኛም ማሳበድ ነው። እንዴት? ቆይ ምን እያልሽ ነው? እስኪ ግልጽ አድርጊልኝ። ቅድም ቤቱን አመሰቃቅለው ነበር እና ቦርሳዋ ውስጥ ስገባ ስልኳን አገኘ። ስልክ? ለዛውም ስማርት ስልክ። ምን ያደርግላታል? አላቅም። እኔ ሳናገራት ጥሩ ነገር እየተፈጠረ ስላልሆነ አንተ እንድታናገራት ነው ንዴቴንና ጥያቄዎችን ሁሉ ዋጥ አድርጌ የጠበቅኩ። አሁን የት አባቷ ናት? አላቅም። ወይኔ ናጋት ሆናለች። ሂጂና ጥሪት። በቃ አሁን መጨቃጨቁ አስፈላጊ አይደለም፣ በኋላ እናወራበታለን። ይህንን ሰምቼ የምታገሳት ይመስልሻል? እንዴ ሲሮጥ የታጠቁት እንዳይሆን እኮ ነው። በቃ ነገ በተረጋጋ መንፈስ አውርተን እንሸኛታለን። እንዴት ማለት? የሚሄድ መንገደኛ በጠዋት ነው የሚሸኘው። እሺ እንዳልሽው። እሺ በቃ ምግብ ላቅርብ መጣሁ። እንጂ የተረገምሽ ድጋሚ በገልሽም እንደ እባብ አፈርልሰሽ መነሳትሽ አይቀርም። በአሁኑ ግን አለቅሽም። ይቺ ተረገመች ደቋቁሳ ጨረሰችኝ እኮ። ወይኔ ወይኔ የስራዋን ይስጣት። ኧረ ምንድነው ማንቀሳቀስም እኮ ተሳነኝ። ወይኔ አጥንቴ ሁላ ዱቄት ሳይሆን አይቀርም። አርፌ ቁጭ ልበል። አርፈሽ ቁጭ ወይኔና በቃ ቁጭ እንዴ ምንድነው አንቺ ደግሞ እዚህ መተሽ የምትዘፈዘፊው? አይ ምንም። ምንድነው ምንም? እንዴ እኔ በቃ በገዛ ክፍሌ አልረፍ። አይ ጽናት እኮ እዛ ሂጂ ብላኝ ነው የመጣሁት። እሷ ሲያቅታት ነው ወደ እኔ የምትልክብኝ? አይ ሂጂ በቃ። እንዴ እኔ በቃ መጫወትም ሆነ ምንም አልፈልግም። ተይኝ ራሴን ላስታምበት። እዚህ ተኝ ብላኝ እኮ ነው። የት? እዚህ ፍራሽ ላይ? አዎ እኮ ከኔ ጋር አንድ ላይ? አዎ። አይ አላረገውም። እኔ ምን አገባኝ? የጽናት ትእዛዝ ነው። እምቢ ካልሽ ደግሞ መታ ትጮብሻለች።
አይ ካንቺ ጩኸትስ እሷ በማይክ ጆሮዬ ላይ ብትጮህብኝ ይሻለኛል። አይ እኔ ሳሎን አልሄድም፣ ጽናት ትቆጣኛለች። ዛሬ ደግሞ በሽታሽ ደንቆሮ ነው እንዲያደረገሽ። እሺ ደህና ደሪ። እኔ የምልሽ ደግሞ ምን ፈለግሽ? ግን ለምን ቴሜት አንጫወትም? ሂጂ ወደዛ በእናትሽ አርፈሽ ተኝ። ግን እኮ ደስ ይላል። ተኝ በእናትሽ አርፈሽ ተኝ። እንዴ ደግሞ የባሰ ቁስሌ ልጨፈልቀው ነው እንዴ? ኧረ እኔ ሴት ልደፈር። ቆይ ለምንድን ነው እንደዚህ የምታይኝ? እንዴ ነው ወይስ አሁንም ማየት የተከለከለ ነው? አይ ማለቴ ያው እየጀመርን አላቅም። ግን በቃ ቅድም ቆይ እንደዛ እንደ አራስ ነብር ሆነሽ እንዳልነበር አሁን ጭራሽ እኔን ማየት ፈርተሽ አይኖችሽን አንገትሽን አቀረቅርሻል። ማየት እኮ ፈርቼ አይደለም፣ ግን ያው በቃ አለ አይደል። ቆይ እስኪ ምን ነው የሚያስፈራው? ምንም ግን በቃ አለ አይደል ስሜቱ ያስፈራል። ልብሽ ላይ ትርትር ይላል፣ ከዛ ደግሞ ሰውነትሽ ይንቀጠቀጣል። አዎ በቃ ምን እየተሰማኝ እንደሆነ አላውቅም፣ ግራ እየገባኝ ነው። እና ይህ ስሜት እኮ እንዲጠፋልሽ ማድረግ እንችላለን። እንዴት? ግልጽ ሆነን በማውራት። እኔ እኮ ግን ምንም አልደበኩም። አይ እኔም ብዙ ጥያቄ መጠየቅ ፈልገሽ ግን ውስጥሽ ፈራ አይደል? እንዴት ነው ግን እያሰብኩት ያለውስ ነገር አንተ እያወቅክ ያለው? ፍቅር እኮ እንደዚህ ነው። ከሚወዱት ሰው አይን ላይ ምን እንዳለ እንደ መጽሐፍ እየገለጡ ማንበብ። በቃ ሂድ፣ መሸብህ። ደግሞ አዲስ ሰፈር ስለሆነ ምን እንደሚያጋጥም አይታወቅም። ስለዚህ ብትሄድ ይሻላል። እና ልሂድ እንዴ? አዎ ሂድ፣ ነገ ስራ መግባት አለብህ። ስለዚህ በቃ ሂድ። እንዴ ሰኒ እያራቅሽ ነው? እንደዛ እኮ አይደለም፣ ግን በቃ ዛሬ እዚህ ማደር የለብህም። አይዞሽ፣ ሶፋዬን እቅፍ አድርጌ ነው ማድረው። አይ ሶፋዬም ቢሆን አዲስ ነው፣ ጸባዩ ስላልታወቀ ይቅርብ። ስለዚህ ብትሄድ ነው የሚሻለው። እሺ እኔ ፈሪ፣ እንደዛ ካልሽኝ ምን አደርጋለሁ? እሺ በቃ እኔ ቆንጆ ደህና ደሪልኝ። ምን እየሆንሽ ነው ሰኒ? ራስሽን አረጋጊ። ቀጥ ብለሽ ገብተሽ ተኝ። በቃ ወይኔ አምላኬ፣ አንድ የነበረኝ ሀብት ጤናዬና እንቅልፌ ነበር። እሱንም አሳጣች ይቺ የተረገመች። ወይኔ ሰኒ ስራሽን ይስጥሽ። አንቺ ነሽ እንዴ? አዎ ምን ነው? አይኔ ደግሞ እኮ በር ሲከፈት ሰምቼ ያቺ ቀውስ ከሆነች ብዬ። ኧረ እሷ ፈሷንም አትሰማም። ብታይ አስተኛኘቷ አንድ እግሯ ዲሲ አንድ እግሯ ደግሞ ደሴ ነው። ፍንድስ ብላ ተኝታለች። አይዞሽ ቻዩ በቃ እንግዲህ። እንዴ ደግሞ እድሽ ምን ሆነሽ ነው? ተይኝ እስኪ በእናትሽ ተይኝ። ያቺ ሰኒ ናት እንደዚህ ያደረገች። አትንኪኝ እስኪ ያመኝ። ተይ ሰኒ ናት እንደዚህ ያደረገችሽ? አንቺ እኮ የማይደፈር ሰው ነው የደፈርሽው። ሰኒ በክብሯ ድርድር አታውቅም። በክብሮ ሟ ብለሽ አስተካኪው። ያው ፍቅረኛ ማለት እኮ ለክብርሽ መከታሽ ነው። እሱማ ማን ይጠፋዋል ብለሽ ነው። ግን ያው ለእንደዚህ አይነት ክብር አለመታደል ነው እንጂ እኔ እንደዚህ እንዲሰማሽ አስቤ አልነበረም እንደዚህ ያልኩት። ግን አንቺ እሱማ አውቃለሁ። ግን አንዴን ይወድጄ ነበር፣ እሱ ደግሞ አልወደደኝም። ያው ባለፈው እንደነገርኩሽ ቤተሰብ ያልወደደውን ሰው ማን ይወዳል ብለሽ ነው። ተይ እንደዚህ አይባልም። ሲጀምር ፈጣሪ ሲፈጥረን እኮ እንድንወድ ብቻ ሳይሆን እንድንወደድም ጭምር ነው።
ተይም እባክሽ ጽዬ፣ የእኔስ መፈጠር ስህተት ነበር። ኧረ ተይ እንደዚህ አይባልም። ከፈጠረሽ ጋር ሰጣ ገባ ውስጥ አትግቢ። ኧረ አንቺ ልጅ ኪራን በብርድ እንዳታስመቹ ሂጂለት። ህፃን አደረግሽው አይደለም እንዴ? ባል እኮ ልጅ እስከሚወለድ ድረስ እንደ ህፃን ነው። ካላቀፍሽኝ ካልተንከባከብሽኝ ነው የሚለው። በይ በቃ ልጅ። እኔ እኮ የመጣሁት እሷ መስላኝ ነበረ። ደግሞ እችሽን እግዚአብሔር ይማርሽ። ደህና ደሪ። ወይ ፍቅር አሉ። ይሁን እስኪ በቃ አንተኛ አይደል? ምን ይሄ ምንድን ነው? ምንም አይደለም። በቃ አንተኛ። ይሄ ምንድን ነው? ምን ለማድረግ ነው እየሞከርሽ ያለሽው? ግን አንቺ ጭንቅላትሽ በስርዓት ያስባል? እኔ እኮ ቤተሰቦች ለልጅ ያላቸውን ፍላጎት ስለማውቅ ነው። እና ያውረዷ ምን ማለት ነው? ቆይ ናኦሚ፣ እሱን ደስታህን ለማሳካት እኮ ነው። እንደዛ እኮ አይደለም ናኦሚ። ቆይ ልጅ ጠልቼ መስሎሻል እኔ ዝም የምለው? የትኛውም ሰው እኮ ልጅ እንዲኖረው ይፈልጋል። እሺ ነው፣ ግን ፈጣሪ እኮ ያውቃል። ኧረ ተይ እንጂ አንቺ እውነት ለእኔ የምታስቢልኝ ቢሆን ኖሮ ይኸውልሽ ከልጅ በላይ አንቺ እንደምታስፈልግኝ ይገባሽ ነበር። እሺ ናኦሚ እባክህ ይቅር በለኝ። ቆይ በየትኛው ሚዛን ለክተሽኝ ነው ይሄን ያለ ራስ ወዳድ ያደረግሽኝ? እሺ ናኦሚ፣ ሁለተኛ እንደዚህ አላደርግም። እና ቆይ አንቺ ባለሽበት ሁኔታ ላይ ማርገዝ ማለት ራስን ከማጥፋት በላይ ትልቅ ውሳኔ ነው። አታውቂም? እሺ ይቅርታ። እና ታዲያ በፈጣሪ ስራ ጣልቃ እየገባሽ ነው እሱ ያውቃል የምትይ? እሺ ናኦሚ ይቅርታ። ግን በምን አይነት ቋንቋ ነው አንቺ ከጎኔ እንድትሆኝ እንደምፈልግሽ የሚገባሽ? በምን አይነት ቋንቋ ብነግርሽ ነው የምትረጅኝ? አንተስ? ልጅ ቢኖረኝ እኮ ነው የማልጠራ፣ ለዛውም ከአንቺ። ግን ደግሞ ይኸውልሽ አንቺ ራስሽን አደጋ ላይ እንድትጥይ አልፈልግም። ቆይ ይሄ እንዴት ነው የማይገባሽ? አንቺ ሁሌም እኔ በአንቺ ደስተኛ እንዳልሆንኩኝ ነው የምታስቢው። ይሄ ደግሞ አንቺ በእኔ ደስተኛ እንዳልሆንሽ ነው የሚያሳየው። እሺ ግቢና ተኝ። እኔ ትንሽ መረጋጋት እፈልጋለሁ። ግቢና ተኝ። በቃ ግቢ ያልኩሽ አይደል እንዴ? እንዴት አደርክ? በሰላምና በደስታ ነው ያደርኩት። ደስ ስላለ እኔም በጣም ደስ ብሎኛል። አዎ በደንብ ተደሰች። ለራስሽ ደግሞ አልቅሽ። አልገባኝም። እንዴት? ቁርስሽን በላሽ? አዎ በልቻለሁ። ከዛ ኒና ሻይ ሰጠችኝና እሱን እየጠጣሁ ነው። ግን ስኳር አንሶታል። አይዞሽ ቤትሽ ትጨምሪበታለሽ። እናትሽ ጋር ሄደሽ አማረሽን እየበላሽ ትኖሪያለሽ። አልገባኝም። እኔ ነው የምታወሩት እንዴ? ይሄ ምንድን ነው እንዴ? ስልክ ነው ኪራዬ። አታውቅም እንዴ? እኔ እኮ ነርሷ ጋር በፊት ከልክላኝ ነው እንጂ እንደውም እናቴ እኮ ታብሌት ሁላ ትሰጠኝ ነበር። እና እዚህ ስመጭ ተጠቀሚ ብላሽ ነው? ኧረ አላለችኝም እንዴ። ለእናንተ አለቻችሁ እንዴ? ስልኩ እኮ ያንቺ ነው እንዴ? እኔ አላምንም ኪራዬ። ለኔ ስልክ ገዝታልኝ። ለማ ለአንቺ ነው ልገዛልሽ? እስኪ እንደው በፈጠረሽ አሁን እንኳን ማስመሰልሽን አቁሚ። ቦርሳሽ ውስጥ ነው ያገኘነው። የማ የኔ ቦርሳ ውስጥ? አዎ። ወይ በቃ የማዬ ነው ማለት ነው። አይ ማዬ አራስታው ነው ማለት እኮ ነው። ብታዩ እኮ ማዬ በጣም ብዙ ስልክ ነው ያላት። አንቺ ልጅ ሁሉንም ነገር አውቀናል እያልኩሽ እኮ ነው። ምንድን ነው የምትሉኝ? ቆይ የምንልሽማ አንዲት የአይምሮ ታማሚ ሆነች ሴት ስልክ ምንም ሊያደርግላት ልትይዝ አትችልም። ስለዚህ አላበድሽም። እብዳት በሉኝ። አላበድኩም። እብዳት በሉኝ። ነስ ሌሎቹ ደህና ነሽ አንቺ ትሻለሽ ብላኛለች። እብድ ነሽ አትበይኝ። እብድ ነሽ እንዳትሉኝ ደህና ነኝ። በቃሽ እባክሽ ማስመሰልሽን አቁሚ። ቆይ አንዴ ብቻችንን ጨምረን
የምናወራው? ግድ የለሽ ምሽ አንዴ አላበድኩም። ነርስ ደህና ነሽ ብለኛለች። አንቺ ከሌሎቹ ትሻለሽ ደህና ነሽ ብለኛለች። አላበድኩም። እሺ ምንድን ነው የምናወራው? እኔ ግን ቤቲ ስለ ስልኩ የምታውቅ አልመሰለኝም። እንዴት እንደዛ አልክ? ምክንያቱም ስልኩን ስታየው የእሷ መስሏት የነበራትን ፈገግታ አይተሽዋል እንዴ? እና ማስመሰል ለቤቲ ብርቋ ነው? ኖ ግን ደግሞ ይኸውልሽ በስተት ተነሳስተን ደህና እያጋገመች ያለችው ልጅ እንዳናባብስባት። ኧረ እና እሹሩሩን በላት። ምንድን ነው የምትለኝ? ለእናቷ ደውዬ ባሳውቅስ? ኧረ ለምን? እዚህ ጥራቸውን እናውራቸው እንጂ እንደሱ አይሻልም? ቆይ እኔ ከቤቲ መገላገል የምፈልግ አይመስልሽም እንዴ? አዎ ተግባር የምትፈልግ አይመስልም። ምን ማለት ነው? ቤቲ ማለት እኮ አዎ ቤቲ ማለት የድሮ ፍቅረኛ የነበረችው ሴት ልጅህን የገደለችብህ እና ደግሞ ሚስትህን በመርዝ ልትገላት ሞክራ እሷ ልሳካ ሲላት አስፈራርታ የራሷ ልታደርገ የሞከረች ራስ ወዳድ ሴት ናት። አዎ አሁን ያልሽውን በሙሉ ናት። እና ምን ነው ይህንን በአፍህ እንጂ በተግባር አልኖረው አልክ? አልገባኝም። ድሮም እኔ ዝምታዬ እንጂ ንግግሬ ገብቶ ካያውቅ። አዎ አለቃ፣ የግንባታውን ጨረታ አስገብቻለሁ። አለቃ ይህን ስራ ከሰራን ጥሩ የሚባል ገቢ እናገኛለን። አዎ እሱማ የሴት ጉዳይ እኔን አይመለከተኝም። መቼ? ዛሬ እኮ እንዳትመጪ ብለኸኛል። እሺ በቃ አለቃ፣ ደህና ዋል። ደግሞ ያንቺ መምጣት ትርፍ ወሬ ነው ይለኛል እንዴ? ማን ነው? ክብሮሜ ነው የሚሆነው። በጣም ጥሩ። ገና በር ከፍተሽ ክብሮሜ ነው አልሻለ? ኧረ በእናትሽ ማታ እመጣለሁ ስላለኝ ነው። ጭራሽ ማታ እዚህ ነበር? አዎ ምሩ፣ በቃ በእናትሽ ርዕስ ቀይሪ። ተመስገን ነው ብቻ። ምሩ ናት ጽናት ናት ከመባል ክብሮም ነው ወደ ማለት ያሸጋገረ። አሁን ምንድን ነው በእናትሽ በጠዋቱ እንደዚህ? እኔማ ስራ ሳትሄጂ ላገኝሽ ብዬ ነበር። ምን ነው በሰላም ደግሞ ፈታ በይ። ዛሬ ስራ አልሄድም። እሺ? አረ በሰላም ነው። እና ምንድን ነው ልስማ? እኔና ናሆም የተጋጩ። ታይ ምሩ ታይ። እኔ ፍቅር ብዬ እያሰብኩ ባለሁበት ሰዓት ይሄን አታሰሚኝ። እንዴት? ለፍቅር እኮ ሮል ሞዴሎቼ አንቺና ጽናት ናችሁ። ጽናትን እንደምታያት ናት። አንቺ ደግሞ እንደዚህ ካልሽ እኮ እኔ ሀገር ለቅቄ ማበዴ ነው። አንቺ ፍቅር እኮ ሰው ታይቶ የሚገባበት ነገር አይደለም። አይ ቢሆንም ግን ይሆን ነገር አይተሽ ምን አለ እንደዚህ አይነት ሰው ባጋጠመኝ የምትይው አይነት ሰው አለ። እሱማ ልክ ነሽ። እሺ ምን ናችሁ ነው? የናሆሜ ቤተሰቦች ለልጅ ያላቸውን ፍቅር ታውቂያለሽ። እና ናሆሜም እናቱን ሰርጉን አቆዩ የሚላት ከተደገሰ በኋላ ልጅ ስለሚሉን ነው። እና በዚህ ምክንያት ነው የደበረው? አረ እሱማ እኔ ማስጨነቅ አይፈልግም። ግን ከእናቱ ጋር የሚገባውን ሰጣ ገባ ይቺ ለማርገዝ ወሰንኩ። አታረጊውም ምሩ። እና ምን ላድርግ? ናሆሜን ከቤተሰቡ ጋር ማጋጨት ከበደኛ። ካልሆነ እንቅጩን እናገር ስለው እሱም ቢያለኝ። ግን አሁን ላይ መውለድ ማለት እኮ ላንቺ ሀይ ሪስክ አለው። ራሴን ለማኖር ስል የምወደውን ሰው ደስታ የነፈኩ መሰለኛ። እና ይህን ነገር ናሆም ተስማምቶበታል? አይ አያውቅም። ግን ማታ ማርገዜን ቼክ ሳረጋየኝና በጣም ተናገረኝ። አንቺ ራሽን አደጋ ላይ ትተሽ የምታመጩ ልጅ የምቀበልሽ ይመስልሻለሁ ያለ። እውነቱን ነው። ምንም ቢሆን እኮ ስላላመከርሽው ጥሩ አልሰራሽም። ምን ላድርግሽ? ስለማይለየኝ እኮ ነው። ምን ማለት ነው? እሱን ሳታማክሪ እንደዚህ አይነት ውሳኔ መወሰን? ልጆች እኮ የእናትም የአባትም ፍላጎት እንጂ የአንድ ወገን ውሳኔ ብቻ አይደሉም። ምን ላድርግ?
እሺ ስለማይለኝ እኮ ነው። እና እነ ኪራ ጋር ደወልሽ? አሁን እኮ ያስጨነቀኝ ነገር ማታም ሶፋ ላይ ነው ያደረው። ጠዋት ስነሳም የለም። የት እንደሄደን እንጃ። እሺ በቃ አሁን ቁርስ ልስራና እየበላን እናወራለን። እሺ። እኔ የምልሽ ግን ምሩ የእርግዝና ውጤት ምን ሆነ? አይደለም ደስ የማይል ዜና ቢሆንም ግን ተመስገን ነው። እንደዛ ነገር